ገነት ተንሽ 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 ገነት ተንሽ መነሳት አለብሽ ተንሽ ይሄ ፎቶ ማን ነው ተንሽ እያለ ሰላም ጤና ይስጥልኝ ውድና የተከበራችሁ የወይኗ ሚዲያ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እንኳን ወደ እኔ ቻናል በሰላም መጣችሁ። ከመጣችሁ እንግዲህ ላይክ በማድረግ ቪዲዮ እንዲጀምሩልኝ፣ ቤተሰብ ያልሆናችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ የወይኗ ሚዲያ ተከታታዮች እንድትሆኑ በፍቅር ጋበዝኳችሁ። ለዛሬ ይዤላችሁ የመጣሁት እንግዲህ አደራ ድራማ ክፍል 5 ይሆናል። በክፍል 4 ላይ ለማስታወስ ያህል እንግዲህ ወይዘሮ ገነትን የሞት ፍርድ እንደፈረደባት ወይም ደግሞ መወገድ አለባት ብሎ እንዳስተላለፈባት ታስታውሳላችሁ። እናም የታዘዘውም ልጅ ወደ እሷ ሂዶ እንደነበር ልጇም ደግሞ ከእናትሽ ጋር አገናኝሻለሁ ብላትም ስለነበረ ወደ እናቷ እየሄደች ነበረ ያቆም ነው። እናም የእውነት ሳይገላት ልጇ ትደርስላት ይሆን ወይንስ ደግሞ ሳይደርስላት ትሞት ይሆን ብለን እያሰብን ነበርና ለዛሬ ከኔ ጋር ከቆያችሁ እነዚህንና ሌሎችንም ከዚህ ድራማ ውስጥ ያሉትን ታሪኮች የማወራችሁ ይሆናል። በዚህ ድራማ ላይ እንግዲህ ምን እንደተማራችሁ ምን እየተማራችሁም እንዳለ ከወደዳችሁት ለቤተሰብ ዘመድ ለጓደኛ ሸር አድርጎት ሀሳብ አስተያየታችሁንም እንዲሁ ኮመንት ላይ እንደምታጋሩ ተስፋ በማድረግ አደራ ድራማ ክፍል 5 ይዤ መጣሁ። እናም እንግዲህ እንደታዘዘው እናት አልጋዋን እያነጣጠፈች ልጇን እየጠበቀች ነበረ። ማለትም ብሌንን ከወላጅ እናቷ ጋር ለማገናኘት በደስታ ነበረች ወይዘሮ ገነትም። እናም ብሌንም ወደ እናቷ በደስታ እየሄደች ሳለ ሳታስበው በሩን ተከፍቶ ልክ ብሌንን አፍኖ ሊገላት በነበረው መልኩ ወይዘሮ ገነትንም አልጋዋ ላይ ወርሮ አፍኖ ሊገላት ሞክሮ ነበር። ነገር ግን በአጋጣሚ ከአንገቱ ቀና ሲል ግድግዳ ላይ የተሰቀለ አንድ የልጅነት ፎቶ አየ። ያም ፎቶ ከጊዜ ብዛት በፊት እንግዲህ ወይዘሮ ገነት ልጇ ጠፍቶባት ነበርና ያ ልጅ አድጎ እናቱን እየፈለገ እባክህን እርዳኝ፣ ይችን ሴት ፈልገህ አገናኘኝ፣ ያኔ የምትፈልገውን ሁሉ አደርግልሃለሁ የሚል ቃል የገባለት ልጅ ነበረ። እናትህን አገኝልሃለሁ፣ አንተ ደግሞ እናትህን ሳገኝልህ በምትኩ የምሰራው ስራ አለ ብሎ ለዳኒ እንግዲህ ቃል ገብቶለት ነበረ። እናም ወይዘሮ ገነትን ያንን ፎቶ የተሰጠውን አየና ልጁ እችን ሴትማ ማግኘት አለብኝ፣ ማወቅ አለብኝ፣ መሞት የለባትም ብሎ ቀጥ አርጎ ሊያነቃት ቢሞክርም አልነቃችም። እንደገና ከጀሪካን ውሃ አንስቶ ፊቷን ውሃ ሲረጫት ወይዘሮ ገነት ድንግጥ ብላ ከእንቅልፉ እንደሚባትት ሰው ብትት ብላ ተነሳች። እናም ጸጥ ነው ማረግሽ፣ አንድ ነገር ትንፍሽ ብቲ ጸጥ ባያላት። እሷም ደንግጣም ስለነበረ ምንም መናገር አልቻለችም። ዝም ባለችበት አጋጣሚም እንግዲህ ይሄ ገዳይ ነፍሰ በላውም ፎቶዋን ከግድግዳ ላይ እያሳየ ይህች ሴት ማነች? ተናገሪ፣ ማነች ነው ምልሽ? ተናገሪ፣ የግዴታ መናገር አለብሽ እያለ ሲያስጨንቃት እሷም እኔ ነኝ አለችው። እናም በጣም ደስ ይላል አለ። ምክንያቱም ያን ፎቶ ካገኘ በዛ ፎቶ ምትክ ለሱም የሚፈልገው እንደሚሰራለት ስላመነ ነው። እናም እንግዲህ በደስታ ጮቤ ረገጠና እንግዲህ እንዲገልሽ የላከኝ ብሌንን እያሳድጋት የነበረው ሰው እንዲገልሽ ልኮኛል። ምክንያቱም አንቺ የወይዘሮ የብሌንን ወላጅ እናት ከአረብ ሀገር መምጣቷንና እንዲሁም ያለችበትን አድሬስ አጣርተሽ እንደደረሽበት ሁሉ ለብሌን እንደነገርሻት እናውቃለን። እናም ይህን ሀሳብሽን ቀይረሽ ብሌንን እናትሽ ሙታለች፣ በህይወት የለችም ልትያት ይገባል አላት። ለምን ይሄን ማድረግ አልችልም፣ እንዴት ይሄን አደርጋለሁ ስትለው ልጅሽ በህይወት አለ፣ ልጅሽን ማግኘት የምትፈልጊ ከሆነ ይሄን ማድረግ አለብሽ አላት። አንደኛ ልጇ በህይወት እንዳለ መኖሩ መስማቷ ለሷ ትልቅ ደስታ ፈጥሮላታል። ነገር ግን ደግሞ እዚህ ጋር ብሌንን እናትሽ አለች በህይወት ነው ላገናኝሽ ካለቻት በኋላ አሁን ደግሞ ሙታለች ብላ የብሌንን ልብ መስፈር አልቻለችም። ወይዘሮ ገነት በጣም መልካም ልብ ያላት ሴት መሆኑ አንጻር እናም እንዴት ብዬ አንደኛውን ልጄን ለማዳን ስል እችኛዋን ልጄን እገላለሁ አለችው። ምርጫ ያንቺ ነው፣ አለበተቀረ ልጅሽን አናቱን ብዬ እገልልሻለሁ ብሎ አስጨነቃት። እንግዲህ እናትም አይደለች ምንም ማድረግ አልቻለችም። እኔ ራሱ አልፈረድኩባትም። ምክንያቱም የወለደችውን ልጅ እገልብሻለሁ እየተባለች አንዲት እናት
በዚህ ልክ ልትጨክን አትችልምና እሺ ብላ በሀሳቡ ተስማማችለት። ከዛም እንግዲህ ያን ሀሳብ ተስማምታለት ስለነበር ለብሌን እንደምታሳምንለት ስላወቀ ከቤት በፍጥነት ወጣ። ድንገት ብሌንም ወደ ቤት እየገሰገሰች ስትሄድ ሳለ መንገድ ላይ ያገኛት። ዘወር ብሎ አይቶ ስልክ የሚያወራ መስሎ አለፋት። ብሌን ግን አላስታወሰችውም። አፍኖ ሊገላት የነበረው ሰው እንደውም ማሰብም አልቻለች። ምክንያቱም ሀሳቧ ሁሉ እናቷን ማግኘት ላይ ስለነበር ትኩረትም አልሰጠችው። እሱ ግን የምታውቀው መስሎት ስልክ የሚያወራ መስሎ ለማለፍ ሞክሮ ነበር። እሷ ግን ቦታ ስላልሰጠች ዞር ብሎ ሲያያት እንኳ አላየችውም። እናም እንግዲህ ደውሎ ለአቶ በኃይሉ ስራዬን አጠናቅቄያለሁ፣ የታዘዝኩትን በስራ ጨርሻለሁ አለው። ተስፋ አደርጋለሁ እንደ ባለፈው እንዳልተዝረከረክ አለው። አይ በጭራሽ በፍጹም እኔ በአግባቡ ሰርቻለሁ አለው። ደስ አለው። ወዲያውኑም ለቃል ኪዳን ደውሎ ስራችንን ጨርሰናል፣ ወይዘሮ ገነት ሙታለች አላት። ደስ አላት። እንግዲህ ቃል ኪዳንም እንግዲህ ብሌንም እናቷ ጋር ስትገባ እናቷም እያለቀሰች ነበርና አዝናለሁ ልጄ፣ እናትሽ በህይወት የለችም፣ ወደ አንቺን ጥላ እንደሄደች ነው አረብ ሀገር የሞተችው፣ ታማ ነበር ብለዋል። ስለዚህ ይቅርታ አድርግልኝ፣ አሁን እኮ አለሽ ብለሽ ነበር የመጣሁት እንዴት እንድትኛለሽ ማ እያለቻት፣ በጣም አዝናለሁ ልጄ ይቅርታ አድርግልኝ እያለች ወይዘሮ ገነትም እንግዲህ ልቧ በጸጸት እየተሰበረ ለብሌን አረዳቻት። ብሌንም በጣም አዝና ከቤት ወጥታ ወደ ስራ ቦታዋ ቶሎ ተመለሰች። እንግዲህ በምታዩት መልኩ ቤት እንደገባች ቃል ኪዳንና ጎረቤታቸው እያለቀሰች ስትገባ ምን ሆነሽ ነው ብለው እያጽናኗት ነበር። እሷም እናቴ ሙታለች አለቻት። ብሌን እንግዲህ ስልኩም ደውሎ አቶ በኃይሉ እናቷ ሙታለች የሚለውን ስለሰማይ ብሌን ያሰበችው ያሳዳጊዋ ሞትን ነው እንጂ የወላጇ ሞታለች የሚለውን አላረጋገጠችም። እናም ደስ ብሏት ነበር እንግዲህ የመጣችው። እሷም ከበኃይሉ ጋር እንግዲህ ውጭ ወጥታ እያወራች ቃል ኪዳን በዛ መካከል ዳኒና ብሌንም እንግዲህ ከዳኒ ጋር እናትሽ ምን ሆና ነው የሞተችው? ደግሞስ እንዴት እናትሽ ሞታ በዚህ ፍጥነት ወደ ቤት ተመለሽ ለስራ? ማለቴ ቀብር ምናምን የለም እንዴ አላት ግራ ተጋብቶ። እሷም እናቴ እኮ ዛሬ አይደለም የሞተችው ከ10 ዓመት በፊት ነው ብላ ታሪኩን አጫወተችው። እሱም በጣም ይገርማል፣ ታሪካችን የሚመሳሰል ነገር አለው፣ ይቅርታ አድርጊልኝ ብሌንዬ፣ ባለፈው ማንነትሽን በደንብ ሳላውቅ የእውነት በእናትና በልጅ መካከል ልትገላቸው የፈለግሽ መስሎኝ ስለተናገርኩሽ ይቅርታ አድርጊልኝ ብሎ ይቅርታ ጠየቃት። እሷም ችግር የለውም አለችው። ግን ደግሞ ያንተና የኔ ታሪክ ምን አገናኘው አለችው። እሱም እኔም እንደዚሁ ከ15 ዓመት በፊት ለጨዋታ በደረስኩበት ሰዓት እየተጫወኩ ሰፈር ላይ ሳለው አንድ ክፉ ሰው ልጆች በመሸጥ የሚተዳደር ነበርና ከእናቴ ሰርቆኝ የሆነ በጉልበት ስራ የሚሰራ ፋብሪካ ውስጥ ለ15 ዓመት ያህል ደብቆ ሲያሰራኝ ኑሮ በ15 ዓመቴ ግን ፖሊስ ደርሶባቸው እነሱንም ወደ እስር ቤት እኔንም ነጻነቴን አወጀልኝ። ያን ወጥቼ እናቴን ትገኛለች አልኩበት ቦታ ሁሉ አፈላለኳት፣ ነገር ግን ማገኘት አልቻልኩም። እናም ያው የኔም እናት ባንቺ ጣፈንታ ሙታ ነው እንዳንቺ እናት ብዬ ነው ማስበው አላት። እናም በጣም አዘኑ ሁለታቸውም። ይህንን እያወሩ ብሌንም እንግዲህ ከአቶ በኃይሉ ጋር ቃል ኪዳንም ከአቶ በኃይሉ ጋር አውርታ ያው የብሌን እናት ሙታለች በሚል በጮቤ ረግጠው ወደ ቤት ተመለሰች። ያው ብሌንን ስለከፋት ለምን ወጣ ብለን አንዝናናም እየተባባሉ ሳለ እንግዲህ ለዳኒም እንግዲህ ስልክ ተደወለለት። ያ ስልክ ምን ቢሆን ጥሩ ነው? ስልኩን አንስቶ ወደ ውጭ ወጣ፣ አነሳው። እናት በህይወት አለች እንኳን ደስ አለህ የሚል መልእክት ነበር። ማለትም የብሌን አሳዳጊ የዚህ የብሌን ጎረቤት እናቱ ነች ማለት ነው። እናም በጣም ደነገጠ። ስልኩን ከእጁ ላይ እንዴት እንዳመለጠው ሳያቅ አምልጦ ስልኩ ብትንትና አለ። ባትሪው፣ ሲሙ፣ ሁሉ ነገር እየብቻ ሆነ። እንደገና እንደ ንዝረት ከተሰማው በኋላ ተመልሶ ስልኩን ገጣጥሞ ቢሞክረውም ስልኩ ሊሰራለት አልቻለም። ሩጦ ሂዶ ቤት ውስጥ ሌላ ስልክ ቀፎ ፈልጎ ያንን ሲም አስገብቶ መጠባበቅ ጀመረ። ያን ስልክ ደግሞም ሲደውልለት በፍጥነት አነሳውና እባክህ ምንድነው ልትነግረኝ የፈለከው? ምንድነው ያልከው? እንደገና ንገረኝ አለው። እናት በህይወት አለች አለው። እሱም በጣም ደስ አለው። እባክህ የት ነው ያለችው? አገናኝ፣ የት ናት አለው። ተረጋጋ፣
ከዛ በፊት ግን ማድረግ ያለብህ ነገር አለ አለው። እሱ ምንድን ነው ሲለው አቶ በኃይሉ ወይዘሮ ሰላም ቤት ጃኬቱ ኪስ ውስጥ ያስቀመጠው ፋይል አለ። እሱን አምጥተህ ከሰጠኸኝ እናትህን ወዲያውኑ አገናኛለሁ፣ አለበለዚያ ግን እናትህን በህይወት አታገኛትም ብሎ አስጨነቀው። እሱን ወይዘሮ ሰላም በጣም ነው የምወዳት፣ በጣም ነው የማከብራት፣ ይሄን ላደርግባት አልችልም እሷ ላይ ያለው። አይ ይሄን ማድረግ ካልቻልክ እናትህን አንተን በህይወት አታገኛትም፣ ስለዚህ ምርጫ ያንተ ነው ብሎ ምርጫ ሰጠው። እዚህ ጋር የብሌንን አሳዳጊ ብሌንን እናትሽ ሞታለች በይ አለዛ ልጅሽን እገለዋለሁ ብሎ ሁለት ምርጫ ሰጥቶ እንዳስጨንቃት ሁሉ እንግዲህ ልጇንም በዛው ልክ አስጨንቆታል። እሱም ሌላ አማራጭ ስለሌለው እናቱን ማገኘት ስላለበት እሺ አደርገዋለሁ አለው። ልጁም አንተና እኔ ያወራነውን ለማንም ትንፍሽ እንዳትል ብሎ አስጨንቆ በቃለ መሐላ ነግሮታል። በዚህ መካከል እንግዲህ እሺ እስከዛው ድረስ ግን እባክህን እናቴን ቢያንስ ድምጿን ልስማ በስልክ አገናኘኝ አለው። እሱም እሺ ስልኬን ጠብቅ ብሎ ስልኩን እንዲጠብቅ አደረገው። ብሌንም እናቷ ደውላላት እናቷ በጸጸቱና እያለቀሰች ነበር። ማለትም ወይዘሮ ገነት አሳዳጊዋ ቤቷ ሁና በጸጸት እያለቀሰች በእንባ ውስጥ ሁና ለብሌን ደወለች። ብሌንም ልጄ ይቅርታ አድርጊልኝ ስትላት እናቴ አንቺ ምን አደረግሽ? አንቺ አልገደልሻትም፣ ችግር የለውም አለቻት። ምን ሆነሻል ብላ ስትላት ምንም አልሆንኩኝ ልጄ፣ በቃ ሰላም ልልሽ ነው ይቅርታ አድርጊልኝ ብላ ወዲያው ስልኩን ዘጋችው። ግን ወይዘሮ ገነት በጣም ስለተጸጸተች እና ስላዘነች ነበር የደወለችው። በዛ በሀዘን ውስጥ ሆና እንግዲህ ይሄ ልጅ ቤት ሲገባ ልጄ የት አለ ንገሪያት፣ እናትሽ ሞታለች ብለኸኝ ነበረ፣ እሱንም አድርጌያለሁ፣ ልጅሽን አመጣለሁ ብለኸኛል፣ ልጄን አምጣ ብላ አነቀችው። በጣም ታገለችው። እሱም ተረጋጊ፣ ልጅሽን እስክታገኝ አንድ ነገር አድርግ ብየዋለሁ፣ እሱን ካደረገ በኋላ ወደ አንቺ ይመጣል፣ ያንን ማድረግ ካልቻለ ግን እንግዲህ መምጣት አይችልም፣ ይቅርታ አድርጊልኝ አላት። እባክህ ልጅ ምን ልታሰራው ነው? ደግሞ ቃል የገባህልኝ እኮ እንደምታመጣው ነበር ብላለችው። እስከዛው በስልክ ላገናኝሽ ነው፣ ተረጋጊ አላት። እሺ አለች። ከዛም እንግዲህ በስልክ ለማገናኘት ሞከረ። ብሌንም ዳኒም እናቱን በስልክ ሲያገኛት አለቀሱ ሁሉም። ሁለታቸውንም ግን የማይሆን ነገር ብታወሩ አንተም በእናትህ ላይ አንተም በራስህ ላይ ፈርደሃል በሚል ተነጋገሩ። ምክንያቱም ያለችበትን ከተነጋገሩ እኔ ሳላገናኛቸው የምፈልገው ሳይሳካ ያገኛታል ብሎ ስለፈራ አንተም እንዳትጠይቃት አንቺም ደግሞ እንዳትናገር ያለሽበትን ተባብለው ነበር። እሺ ምንም ያልሆነ ነገር አናወራም ተባብለው ነው ስልክ የጀመሩትና እናቴ ይህን ያህል አመት ሁሉ ስፈልግሽ ግን የት ጠፍተሽብኝ ነው ያላገኘሁሽ ብሎ ሲጠይቃት እሷም ልጄ ብላ መናገር ስትጀምር ከእጇ ላይ ስልኩን ነጠቀና ዘጋባቸው። እማ እናቴ እያለ እንግዲህ ልጁም እየተጣራ ስልኩ ተቋረጠ። እናም እንግዲህ በቀጣይ ክፍል ውድ ተመልካቾቼ እናትና ልጅ በህይወት ስላሉ የምር ይገናኙ ይሆን? ብሌንስ እዚህ ያለው ተከራይ የምትወዳት የአሳደጊዋ ልጅ መሆኑን ታውቅ ይሆን? ምን ይፈጠር ይሆን? በክፍል 6 ይህንን ይዤላችሁ መመጣ ይሆናል። ውድ አድማጭ ተመልካቾቼ የወይኗ ሚዲያ ቤተሰቦች በዚህ ድራማ ላይ የተሰማችሁን ሀሳብ አስተያየት ኮመንት ላይ እንድታስቀምጡልኝ ጋበዝኩ። እንግዲህ ለዛሬ ይዤ የመጣሁት ይህንን ይመስላል። አብራችሁ ስለቆያችሁ ለሰጣችሁኝ ጊዜ ሁሉ ከልቤ እያመሰገንኩኝ ቤተሰብ ያልሆናችሁኝ ለመጀመሪያ ጊዜ ወደ እኔ ቻናል የመጣችሁ ደግሞ በፍቅር ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑኝ እየጋበዝኩኝ በዚሁ ተሰናበትኳችሁ። ሰላማችሁ ይብዛ።